ይላል እኮ እጣ ፋንታው እኮ ነው። ቆይ አያመልጡም የሚልም አለ። እንዲሁም ከዚህ ከተወሰነባቸው አንድም የአደም ልጅ ማምለጥ አይችልም ብሎ ያስቀምጣል። there is no escape from it ያ ስለዚህ ታዲያ ምን ለምንድን ነው ጊፍተር የምትዋሸው? በግልጽ የተቀመጠ ነገር every son of Adam ማለት children of Adam ማለት እያንዳንዱ የአዳም ልጆች አለ። ከዚህ ማንም ሊያመልጥ አይችልም ማለት መሐመድ የአዳም ልጅ ካልሆነ ነው የሚያመልጠው። መሐመድ ከሰው ዘር ውጭ ከሆነ ነው የሚያመልጠው። የሰው ዘር ከሆነ የአዳም ልጅ ከሆነ መሐመድን ጨምሮ ይነካል እያለ ነው። ሐዲሱን በመጀመሪያ በግልጽ ይነበብ አንብቦሽ። እሺ ሐዲሱ አንብቤልሃለሁ እኮ ሐዲሱ ነው አልዋሽም። ሐዲስ ለምን ነው ዋሽው? ይሄው ሐዲሱ እያንዳንዱ የአዳም ልጆች ይላል። ከዚህ ደግሞ ማንም ሊያመልጥ አይችልም ማለት። ስለዚህ መሐመድ የአዳም ልጅ አይደለም እንዴ? እኮ ጆሮ የለውም መሐመድ የአዳም ልጅ ነው ወይስ አይደለም? ነው የአዳም ልጅ ነው። ስለዚህ የአዳም ልጅ በጠቅላላ እኮ ይሄንን ኃይል አለው ከዚህ ማንም ሊያመልጥ አይችልም ማለት መሐመድ ሰርቷል ማለት እኮ አይሳይም። ቆይ እሱ ሰርቷል አልሰራም የሚለውን ችግር የለውም በማስረጃ ሊያመጡልህ ይችላሉ። ግን በዚህ ቁርአን በዚህ ሐዲስ ክፍል እንኳን የአዳም ልጆች በጠቅላላ ከዚህ በማየት ከሚሰራ ዝሙት፣ በመናገር ከሚሰራ ዝሙት፣ በእጅ ከሚሰራ ዝሙት፣ በእግር ከሚሰራ ዝሙት ሊያመልጡ አይችሉም። ደግሞ ይሄ የተወሰነባቸው የተጻፈባቸው ነው ብሏል። ሐዲሱ እንደዚህ ነው የሚለው። ስለዚህ የአዳም ልጅ በጠቅላላ ይሄን ነገር ያደርጋል። መሐመድ አላይም ማለት አይችልም፣ ውሳኔ ስለሆነ ማለት ነው። አይቶ ያን ዝሙት ይሰራል እያለ ነው። መሐመድን ጨምሮ የአዳም ልጆች በጠቅላላ በአፉ ስለ ዝሙት አላውራም ማለት አይችልም። መሐመድን ጨምሮ የአዳም ልጅ ሁሉ ይሄ የተወሰነ ነው፣ ከዚህ ማምለጥ ማንም አይችልም ይላል። እሺ አወራ ጨረስክ? ላብራራው ነው። እሺ አደም እሺ ኦኬ። አዎ ሐዲሱን መሰረት አድርጋ አውራ። ይቅርታ ማለት ስለገባው አጎቴ። እሺ እኔ ላብራራለህ። ኑህ አውሪ ሰላም ብለናል እኮ ሐዲሱን እኮ አባለኝ ስላለች አንዴ ቆይ ታውራና ጊፍተር እየተቀጥላለህ። ሰላም ብያለሁ። እንዴት ናችሁ ቤተሰብ? ሰላም ናችሁ? አለው እግዚአብሔር ይመስገን። አይ እኔ ማለት ይሄ የተቀደረበት ከሆነ ቀዳውል ቀደር ከሆነ ማንም ሰው በተቀደረበት ነው የሚኖረው ወይ የሚሞተው ከተባለ ይሄ የቀዳውል ቀደር ጉዳይ ነው እና እኛ አይደለም ስተተኞች የቀደረብን እንጂ። ሙሐመድ ደግሞ ያው በኒ አደም ነው። በኒ አደም እስከሆነ ድረስ ቀዳውል ቀደር እሱ ጋር አይሰራም። ምናልባት ወይ እሱ አልተረዳም ይሆናል ስትጠይቁት እና ቀዳውል ቀደር የሚለውን ልጠይቀው ብዬ ነው። አመሰግናለሁ። እሺ ቀዳውል ቀደር የሚለውን አንቺ ራሱ አልገባሽም መሰለኝ። ቀዳውል ቀደር ብሎ ማለት ተጽፎብሻል ብሎ ማለት አላህ ያውቃል ብሎ ማለት ነው እንጂ ትሰራለህ አይደለም። ገና የሚሰራውን ያውቃል ነው አላህ እንጂ ስሪ ብሎ አያዝሽም። አላህ ተቀድሮብሃል እኮ ወንድሜ፣ ቀዳውል ቀደር ተቀድሮብሃል። ያ ነገር ከተቀበር እቆይ እንዲያዳምጠኝ ከተቀደረልክ ያንን ነገር ፋዕለን ትሰራዋለህ። ምክንያቱም ተቀድሮብሃል። ዛሬ አሁን የሆነ ነገር ይደርስብሃል ተብሎ ከተከተበ ይደርሳል። ምክንያቱም ይሄ ቀዳውል ቀደር ስለሆነ አላህ ስለሚያውቀው ነው፣ ወደፊትን ስለሚያውቀው ነው እንጂ ስሪ አላለሽም እኮ። ይሄንን ስለሚያውቀው ነው ብለህ ይሄንን መመለስ ትችላለህ። ትንሽ ጉንፋን ስለያዘኝ ድምጼ ሶሪ። ግን እኮ አላህ ስለሚያውቀው ነው የወደፊትን የጻፈው እንጂ ስሪ ብሎ አላዘዘሽም። እና ጻፈብኝ ቀደረብኝ እኮ እኔ ላይ አልጻፈብሽም። ላሁ ወላ ቁወት ኢላ ቀዳውል ቀደር ማለት ምን ማለት ነው? ተጻፈልክ ያንቺ ምርጫ አለ። ፈመንሻ ፈሊየክፉር ፈመንሻ ፈሊዩእምን ብሎሻል እኮ የተጻፈው ነው። አላህ የጻፈው መቼ ነው? ቀድሞ ነው አይደለም? ከዓለም በፊት ነው አይደል የጻፈው? ቀድሞ ጽፏል፣ ግን አላዘዘክም። ያ ትእዛዝ አንተ የምትሰራው አንተ ፍላጎት ነው። እየተደማመጥን ያ የጻፈውን መቀየር ትችላለህ?
አንተ መቀየር አትችልም። በቃ አለቀ። ስለዚህ የጻፈው የግድ ይሆናል አይሆንም? የግድ ይሆናል አይሆንም? የጻፈው ነገር ይሆናል። ያ በጣም አለቀ። በቃ ይሄ ነው ውሳኔ ማለት ይሄ ነው። ስለዚህ ቀድሞ ከዓለም በፊት ወስኗል ነው አለቀ። አሁን ዋናው ጉዳይ ምን መሰለህ? እያንዳንዱ ሰው ላይ ነው የሚለው። በእያንዳንዱ ሰው የአደም ልጅ በተባለው ሁሉ ላይ ተቀድሯል ይላል፣ ተጽፎበታል። በቃ የዝሙት ድርሻው ባይዞ ዝሙት አይደለም የሚለው የዝሙት ድርሻው ተጽፎበታል ነው የሚለው። የእያንዳንዱ ሰው የዝሙት ድርሻ ማለት ነው። ስለዚህ እያንዳንዱ ሰው የሚሰራው የዝሙት ድርሻ ተጽፎበታል። የአይን ድርሻው ምንድነው? ማየት ነው። የጆሮ ድርሻው ምንድነው? መስማት ነው። ይሄ ሁሉ ተጽፎበታል። እያንዳንዱ በጆሮ በአይኑ በምኑ የሚሰራው እና በዚህ ነገር መስራትና አለመስራት ያንተ እጣ ፋንታ እኮ ነው አልኩ። ወይ ልመጣልህ ነው። አሁን ጥያቄያችን ላይ እንመለስና ይኸውልህ በአጭሩ መሐመድ የዚህ አካል ነው፣ የበኒ አደም ነው፣ መቼም የአደም ልጅ ነው። ስለዚህ ይሄ ቀድር ይመለከተዋል አይመለከተውም? ትናንሽ ዝሙቶችን ይሰራል አይሰራም? በአጭሩ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ትናንሽ ዝሙቶችን ነው አይሰራም። እንደፈለክ ኦኬ፣ አይሰራም። ለምንድን ነው የማይሰራው? ነብይ ስለሆነ ነብይ ስለሆነ ነው። ለምንድን ነው የማይሰራው? ያ ነብይ ስለሆነ። አዎ እሺ፣ ከሰራስ ነብይ አይደለም ማለት ነው አይደል? ኖ እንትን ከሰራም ሰው ነው ሰው ነው እኮ ብዙ ነገር እኮ የማይሰራው ነብይ ስለሆነ ነው አላልክም? እንዲያው የማይሰራው ነብይ ስለሆነ ነው ብለሃል አይደል? አይሰራም ያልኩ ከነብይነቱ አንፃር ነው። ያ እኮ የማይሰራው ነብይ ስለሆነ ነው አይደል? ምን ስለሆነ? ነብይ ስለሆነ ነው አይደል? ትናንሽ ኃጢአት አይሰራም ያልከው እኮ ነብይም ስለሆነ ስላልሰራም ነው። ቆይ የምጠይቀን ቀጥታ መለስ ጊፍተር። ነብይ ስለሆነ ነው አይደል ኃጢአት የማይሰራው ወይም ዝሙት የማይሰራው? ያ ነብይ ስለሆነ ነብይ ስለሆነ ዝሙት አይሰራም። ነቢያት ዝሙት መስራት አይችሉም አይደል? ያ እሺ፣ ከሰራስ ነብይ ነው ማለት ነው? ምን ከሰራ? ዝሙት ከሰራ ነብይ አይደለም ማለት ነው አይደል? ኖ ነብይነቱን አያስወግዶም። ስህተት ይሰራሉ፣ ነብያቶች ስህተት ይሰራሉ። ቆይ ነብይ ስለሆነ አይሰራም ካልክ በጣም ግልጽ እኮ ነው። ከሰራ ነብይ አይደለም ማለት ነው። አይሰጥህም፣ ይሄን አይሰጥህም። ከሰራ ነብይ አይደለም የሚለውን አይሰጥህም። ስለዚህ ነቢያት ዝሙት ይሰራሉ? ያ ቢሰራሉ ነው የሰው ልጆች ናቸው። ስለዚህ መሐመድም ዝሙት ይሰራል ነው? አልሰራም። እሱ ይሰራል አትበላ። ቢሰራም ችግር የለውም ነው። ምን ቢሰራም ችግር የለውም፣ ቢሳሳትም የሰው ልጅ ነው፣ ችግር የለም ነው አይደል? ኖ ችግር የለውም አላልኩም። ለምን ችግር የለውም? ነብይ እኮ ነው። ለድምፁ ይቅርታ። ቢሰራም ችግር የለውም ነው። ለምን ችግር የለውም? እንደ እንኳን ነብይ እኛም እኮ ብንሰራ ችግር አለው። እንደ ችግር የለውም ትላለህ? እሺ ከሰራ ታዲያ ያጠፋል ማለት ነው አይደል? ሊሳሳት ይችላል። ያው ሰው ልጅ ነው፣ ይሳሳታል። ግን ከተሳሳተ ይችላል፣ ልሳሳት ይችላል ሰውየው ነቢያችን መሐመድ ያው ሊሳሳት ከቻለ አያውም የወረደልህም ቁርአኑም ሊሳሳት ይችላል ማለት ነው። ኖ አይደለም። ምሳሳት እኔ ልንገርህ፣ ጥፋት እኮ አይሰራም እያልኩ ነው። ወንጀል ጥፋት አይሰራም ቁርአን ላይ ስላልሆነ ዋናው ጉዳያችን፣ ዋናው ጥያቄ እሱ አይደለም። ሱናውም ይሳሳታል ማለት ነው አይደል? ምኑን? ሱናው ድርጊቱ ይኸውልህ፣ በድርጊቱ ከተሳሳተ ድርጊቱ ላይ ይሳሳታል ካልክ፣ የተሳሳተ ነገር ያደርጋል ካልክ ሱናውም ሊሳሳት ይችላል ማለት ነው። የምን ሱና? የምን ሱና ትለኛለህ እንዴ? ስለ ሱና ላስረዳ። የነቢያችን ሱና ሰለላሁ ዐለይሂ ወሰለም። ሌላ ሱና አለ? ያላ ሱና ማን ያለው? ታዲያ ለምን በስነ ስርዓት አታወራኝም? ተው እንጂ እንከባበር። በስነ ስርዓት አውራኛ። ኖ የተሳሳተ ሱና የለውም። እኔ እኮ ብዬሃለሁ፣ በነበረ ጊዜ እኮ ነው እየጠየቀኝ ያለው። ሌላ ሱና ከሌለ ወንድማችን፣ ሌላ ሱና ከሌለ መሐመድ ሊሳሳት ይችላል ሰው ነው ካልከኝ፣
እናንተም የምትከተሉት ሱና መካከል የተሳሳተ አለ ማለት ነው። የለም የተሳሳተ ሱና ብናሳየስ እኮ አሳየኝና ስህተት መሆኑን አሳየኝ። በቃ ስለዚህ ካሳየንህ የተሳሳተ ሱና ትከተላለህ ማለት ነው። አሳየኝ አንተ፣ ችግር የለውም እሱ። በጣም አሁን ቪኪዬ በደንብ ወደ ዋናው ቦታ ገብተናል። የተመቸህን አውጣልኝ። እኔ የእንትና ይመቸኛል፣ የዚያድና የዘይነብ በጣም ነው የሚመቸኝ። የዘይነብን አውጣልንማ አይቷት ልቡ የሚሞቅበት ቦታ ላይ መምህር እና እንደውም ይኸውልህ መሐመድ የምናሳይ ምን መሰለህ፣ አንደኛ በአይኑ ዚና እንደሰራ እናሳይሃለን። ሁለተኛ በአፉ ዚና እንደሰራ እናሳይሃለን። ሶስተኛ በልቡ ዚና እንደሰራ እናሳይሃለን። አራተኛ በብልቱ ዚና እንደሰራ እናሳይሃለን። አሁን ሁሉንም ተከታተለ። እንደ እስልምና ግን ነብይ ኃጢአት ይሰራል እንዴ መምህር? አስገረመኝ እኮ ነው። ኃጢአት አይሰራም ብሎ አመነ። ሰው ነው ሊሳሳት ይችላል አልኩ። ሰው በነበረበት ጊዜ ግን አላህ ነብያችን ሰለላሁ ዐለይሂ ወሰለም ጠብቆታል፣ አልተሳሳተም። የለውም አሁን ነብዩ ሰው ነበረ። ሰው በነበረበት ሰዓት ስትምን ማለት ነው እኮ አሁን አለ እሱ መሐመድ ሰው ነው የነበረው። ሌላ የተለየ ነገር የለውም። ሰው ነበረ። ያ ሰው በነበረበት ሰዓት ማለት አትችልም ማለት ነው። ሌላ ፍጡር አልነበረም። ሆነ እኮ ነው ያልኩ እንጂ ሰው በነበረበት አትበለም። በነበረበት ነው ያልኩ እንጂ ሰው ነው ያልኩ እኮ ነው። አንዴ ላውራ። በነበረበት ጊዜ ሊሳሳት ይችላል ነው ያልኩ። ሰው ነውና ጊፍተር ግን አልተሳሳተም። አላህ ጠብቆታል። ዝም ስላለ አንዴ እድል እንስጣውና ከአንተ ጋርም ምናልባት እኔ የሚስማማ አይመስለኝም እንደ ሙስሊም ሀሳብ ስጥ። የሚስማማም ከሆነ አብራችሁ ሀሳቡ ላይ እንቀጥላለን። ቀጥል ሙዲን። ፊት ጊዜ እህታችን ቀዳል ቀደር የሚባል ነገር አለ። መጀመሪያ አላህ የጻፈው ነገር ከሆነ ብላለች። እነዚህ ከአደም ጀምሮ እስከ መሐመድ ያሉት ነቢያት ማለት ነው። መጀመሪያም አላህ መርጦ ከነዚህ ነገር ከወንጀል ነገሮች መርጦ አስቀምጧቸዋል። እንደማያደርጉ ራሱን ደንግጎ መርጦ አውጥቷቸዋል። የአደም ልጆች አይደሉም? የአደም ልጆች ናቸው። አጠቃላይ ከአላህ ውጭ ያለውን ማለት ነው። ከአደም ጀምሮ ኢየሱስም ይሁን ነብዩ መሐመድም እና አደምም እና ኑህም እና ማናቸውም ነብዮች ማለት ነው የአደም ዘሮች ናቸው። ነገር ግን አላህ መርጧቸዋል በታማኝነታቸው። አሁን ጊዜ ነብዩ መሐመድ ቆይ እስኪ ያምጣው፣ ይሄንን አሁን ያለውን ያምጣው። ቆይ ጊፍተር ረጋ በርንጃንተ ምናልባት ሙዲን አንተ መሐመድ ይሳሳታል ሊሳሳት ይችላል ብለህ ታምናለህ? አይሳሳትም። ምክንያቱም ማይሳሳትበት ምክንያት በአላህ ትእዛዝ ስለሚያወራ በጅብሪል አማካይነት የታዘዘውን ስለሚያደርግ ብቻ አይሳሳትም። እሺ ጠርጥሬ ነው። ለምን የጊፍተር የብቻው ሀሳብ ይመስለኛል። ሊሳሳት አይችልም ነብይ ስለሆነ ሊሳሳት አይችልም የሚል አስተምሮ ነው በእስልምና ያለውና ለዛ ነው። እሺ ከጊፍተር ጋር እንቀጥልና እንመለሳለን። እሺ እንቀጥል። አልሰማውም። ኢየሱስ የሚል ካለ እንዳይል ኢሳ ነው የምትሉት በእስልምና ላይ ያለው። እሺ ቀጥል ቪኪዬ። እቺ በተለይ ልቤና ሞቃት የሚላት ፓርት በጣም ደስ ትለኛለች። እንትን በልኝ ታሪኩን ነገራቸው። ከቁርአን ቢጀምር አይሻልም? አዎ ከቁርአን ነው የሚጀምረው። አንበሳ ያው ቁርአን እሺ ሰባት ላይ 36 ጀምሮ እስከ 37 የ36 አንብባ ችግር የለው። እሺ
እንደዚህ ይላልኩና አላህና መልእክተኛው ነገርን በፈረዱ ጊዜ ለምእመናንና ለምእመናት ከነገራቸው ለእነርሱ ምርጫ ሊኖራቸው አይገባም። የአላህንና የመልእክት ያው ይሄ አትፍታት ምናምን ነገር ምናምን ሲሉ ነው አውቁ። በቃ አንተ ምንድነው ዝም ብለህ አትሰግጥ ችክ አትበል። በቃ መልእክተኛውና አላህ ፈርደዋል በቃ አትፍታት ምናምን ነገር ሲለው ነውና ግልጽ የሆነ መሳሳትን በእርግጥ ተሳሳተ ምናምን ይልና ዘን ከዚያ ቀጥሎ ዋናኛው ክፍል ማለት ነው። ለዚያም አላህ በእርሱ ላይ ለለገሰለትና አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ለዘይድ በቅንፍ አላህ ገላጭ የሆነ ነገር በነፍስ ውስጥ የምትደብቅና አላህ ልትፈራው ይልቅ የተገባው ሲሆን ሰዎች የምትፈራ ሆነህ ሚስትህን በአንተ ዘንድ ያዝ ከመፍታት አላህንም ፍራ በምትል ጊዜ አስታውት። ዘይድም ያው ከእርሷ ጉዳዩን በፈጸመ ጊዜ በምእመናኖች ላይ የስልክ ቻርጅ 5 ሆነሽ በምእመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸሙ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባንህ የአላህም ትእዛዝ ፈጻሚ ነህ ይለዋል። ተፍሲር አልቁርጡቢ ቮሊዩም 7 ፔጅ 139 ላይ ያለ ታሪክ በብዙ ቁርአን ክፍሎች ነው። እዚሁ ላይ ቢኪ ያው ነው አንተኗ ላይ ቁርአኗ ላይ እሺ ሶሪ ቁርአኗ ላይ ተመልከቱ። ዘይድም ይላል መጀመሪያ ከላይ ተመልከቱት። በነፍስ ውስጥ ይወል አላህ ገላጩ የሆነ ነገር በነፍስ ውስጥ የምትደብቅ እና አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራው ነህ ለምን እንዲህ ትላለህ ይላል። በውስጡ የደበቀው ምንድነው? መሐመድ የዘይነብን ፍቅር ነበር በውስጡ የደበቀውና እሷን ሊያገባ ያለው ምኞት ማለት ነው። የማደጎ የልጁን የዛይድን ሚስት ማለት ነው። እሷን አፍቅሯት ነበር። መቼ? ገና ባለ ትዳር እያለች አይቷት ወደዳት፣ ሊያገባት ፈለገ። ከዛስ ሰውን ፈርቶ የልጁን ሚስት ቀማ እንዳይሉት ፈርቶ ሚስትን አትፍታ ይለው ነበር ዘይድን ማለት ነው። ይሄን ታሪክ እኔ ተፍሲሩ ላይ እንሂድ። እሺ ኢብን አባስ ላይ እንሂድና ኢሚዲየትሊ እንድናያት ኢብን አባስ መሐመድ የሚላለው ዘይድ እኮ ነው የሚለው መሐመድ የሚላለው መሐመድ ነው በውስጡ የደበቀው እኮ መሐመድ የሚል ስም ላሳይ ነው ተፍሲሩ። ይሄው ኢብን አባስ ላይ ባጭሩ ላሳይህና ባጭሩ የተፍሲሩን ላሳይ። እኛ ከራሳችን ምንም ነገር አንተረጉም። ችግር የለም። ቀጥታ ነው ማሳይህ። እሺ ውሸት ነው እንደዛ የሚባል እንትን የለም። ይሄው እንየው። ታዲያ እኛ እኮ ከራሳችን አውርተን አናውቅም ወንድም አለም። ይሄው እዛው ላይ ላቭ ፎር ሄር የሚለውን ታሳይልኛለህ። ወደዚህ ጠጋ አድርገውና እዛው ላይ ያውኑ ላይ ይሄው ሄር ላቭ አያችሁ። ይሄው የደበቀው ምንድነው? ኤንፊር አላህ ይልና ከዛስ ኤንፊር አላህ ኤንድ እሺ ወደዚህ አድርግልኝ ወደዚህ ኤንፊር አላህ ኤንድ እሺ ዱ ኖት ሌት ሄር ጎ አትተዋት ይለዋል። ከዛስ አሁን ተመልከቱ እዚህ ጋር ኤንድ ዞ ዲድስት ሃይድ ኢን ዩር ማይንድ ይኸውላችሁ አላህ ለማመር ነው የሚለው በአይምሮ ውስጥ የደበከውን ምን የእሷን ፍቅር ሄር ላቭን ማያቅ መቼም የለም። ሄር ላቭ እሺ ከዛስ ኤንድ ዘ ዲዛየር ቱ ሜሪ ሄር ትንሽ ጠጋ አድርግልኝማ ኤንድ ዘ ዲዛየር ቱ ሜሪ ሄር ለእሷን ለማግባት ያለህን ምኞት። ዘይድ ነው ያገባት ባሏ ነው ሊያገባት የሚመኛት አይደለም። ኦፍኮርስ መሐመድ ነው። መሐመድ ሊያገባት አይደለም ዘይድ ነው እንጂ መሐመድ አይደለም። ዘይድ እኮ ባሏ ነው ሊያገባት አይመኝም። ኦልሬዲ ባሏ ነው። አይደለም እንደዚህ በራሱ መተርጎም ሳይሆን እኔ አልተረጎምኩም። በአማርኛ ቀየረለት ቪኪ። አይ እዛው ላይ ራይት ክሊክ አርግና ወይም አጎቲ ይሄኛው አይፎን ስለሆነ ትራንስሌሽን የሚል አለው እዛው ላይ ትራንስሌሽን። በእርግጥ ትራንስሌሽን አለው ግን አማርኛ የለውም። ዳውንሎድ ወደ ማድረግ ያራሱ ሱራውን ንገረኝ እስኪ ሱራውን ንገረኝ። አትቱበትም አማርኛ የለውም።
አማርኛ ስለሌለው እዛኛው ሂጂ እንትን ልበለው አይፎን ላይ ያከተቱበት አውቶማቲክ እንትን ላይ ስለዚህ ዘይድ መሐመድ ዘይድ እኮ ባሏ ነው። አንተ ሚስትህን ለማግባት ትመኛለህ እንዴ? አግብታታል? ዘይድ እኮ ከማግባቱ በፊት ነው እንጂ መሐመድ የሚል ነገር እኮ የለም። ፍታ እኮ ነው እያለ አትፍታት ሳይመኛት እንዴት ያግባ? ዘይድን አትፍታት እያለው ነው ያለው። ግልጽ እኮ ነው፣ ቁርአኑ ላይ ተቀምጧል። ይኸው አላህንም ፍሩ አትልቀቋትም አትልቀቃትም አለው። ከዛስ በውስጥህ በአእምሮህ ውስጥ ደብቀህ ሳለ ምንን ፍቅሯንና እሷን የማግባት ፍላጎት እንዴ? ዘይድ ባሏ ሆኖ እሷን ሊያገባ ይመኛል እንዴ? እኮ ከማግባቱ በፊት ነው እንጂ የምልህ ነው። አትፍታ የሚለው ታዲያ ማንን ነው አትፍታ የሚለው? እስቲ 37 ላይ ሂድና ነው እስቲ ቁርአኑን አትፍታት የተባለው ማን ነው? 36ኛው ላይ አትፍታ። እስቲ ቁርአኑን አያቱን ነገር እኔ ተፍሲር ቁርአኑን በደንብ አስረዳ እንዴ። ስማ አላህና መልእክተኛውም ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ከነገራቸው ለእነርሱ ምርጫ ሊኖራቸው አይገባም። የአላህና የመልእክተኛውንም ትእዛዝ የጣሰ ሰው ግልጽ የሆነ መሳሳት በእርግጥ ተሳሳተ ይልና ትእዛዜን ጠብቁ ይላቸዋል ማለት ነው። መሐመድ አጎቴ ስልክ ቻርጅ 2 ነው ያላት፣ የፈጠነ ላምጣ አንዴ ከወጣው። እሺ ስለዚህ ይኸውልህ ታሪኩ ላይ እኮ ገና እንሄዳለን። አሁን ተፍሲር አጠበሪ ላይም እንደገና ተፍሲር አጠበሪ ላይ በደንብ እኮ ያብራራዋል። እቤቱ ሄዶ የዘይድ ቤት ይሄድና ዘይድን ፈልጎ ያጠዋል። ከዛ ማንን ያገኛል? ዘይነብን ያገኛታል። እሷ ደግሞ በውስጥ ልብስ ብቻ ነበረች። በውስጥ ልብስ ሆና ሲያያት ልቡ ሞቀ ማለት ነው። ከዛ መሐመድ የሚል እኮ የለም ወንድሜ። ለምን ላሳየ እኮ ነው በደንብ ልናይ። አሁን ነው ያ የሚል ሐዲስ ዳይፍ ነው። ዘይነብን በውስጥ ልብሷ ሲያያት ያ የሚል ሐዲስ ዳይፍ ነው አይደለም። እኔ እኮ ተፍሲር አጠበሪ እኮ ነው ሰውዬ፣ ሐዲስ እኮ አይደለም። እኔ ስለ ሐዲስ ሳላወራ እንዴት ነው ሐዲሱ ዳይፍ ነው የምትለው? ለመቃወም እንትን አትበል እባክህ ጊፍተር። ሐዲስ ሳላነሳ እንዴት ነው ዳይፍ? እና ከዳምብቶ ነው ነብዩን አይቶ ነው እንዴ? ተፍሲርም እኮ ሐዲስ አምጥቶ ነው የምትፈስረው እንጂ አይቶ ነበር። ያንተን ችግር ለመቃወም ብቻ ብላ እሺ፣ ለመቃወም ብቻ ቁጭ አትበል። በምንድነው እሺ፣ ይሄው ለተፍሲር አጠበሪ ላይ ይሄው እኔ በምንድነው የሚፈሰረው ቁርአን? ወይ ይሄው ተፍሲሩን እኮ አነበብንልህ። ጭራሽ ተፍሲሩ ምን ይላል? ለእሷ ያለን ማን ይጠይቃል ይላል። አንድ መጀመሪያ ቁርአኑን አምጣው። ቁርአኑን የሚለውን መጀመሪያ አሁን የእንግሊዝኛ ደግሞ እኔ አሁን ስለማላውቀው ብትልም ልሰማህ አልችልም። እቺኛን በአጭሩ ላሳየና ቦታውን እንመለሳለን። ይኸው ዘይነብ ሀድረስ ቁርአኑን ላይ ተመልከቱ። ተፍሲር አጠበሪ ምን ይላል? ዘይነብ ሀድረስድ ኢን ሃስት ማቆይ ከላይ ነው። አይ ዌር ኢዝ ዘይድ ይላል። ሂ ከም ቱ ሂዝ ሬዚደንስ። የምትከታተሉኝ አራተኛው መስመር ላይ ነው ያለው። ከዛ ወደ ቤቱ ሄደ እሱን ለማየት ማለት ነው። ከዛስ በት ዲድ ኖት ፋይንድ ሂም፣ ሊያገኘው አልቻለም። ዘይነብ ቢንት ጃሽ፣ የጃሽ ልጅ ዘይነብ የዘይድ ሚስት ወደሱ ወጣች ልታገኘው ማለት ነው። ቢኮዝ ሺ ሃዝ ድረስድ ኦንሊ ኢን ኤ ሺፍት፣ የውስጥ ልብስ ብቻ አድርጋ ነበርና። the messenger of God turned away from her፣ ወዲያውኑ ያለ መልእክተኛ ከሷ ፊታቸውን አዞሩ። ያው በውስጥ ልብስ ስለሆነች ደንግጠው ዞሩ ማለት ነው። ከዛ she said እንዲህ አለች፣ he is not here፣ እዚህ የለም ዘይድ፣ ያላህ መልእክተኛ እዚህ የለም ዘይድ አለችው ማለት ነው። ከዛስ ካሚን፣ ወደ ውስጥ ግባ፣ እናትና አባቴ ላንተ ፊዳ ይሁኑልህና ና ወደ ውስጥ ግባ አለችው ማለት ነው። ከዛ ምን አላት መሐመድ? እምቢ አለ፣ አልገባም አለ። ዘይነብ ከዛ ወዲያውኑ በፍጥነት ለመልበስ ሞከረች። ከዛ the messenger of God is at the door፣ በር ላይ ነበር ይሄን ሲሆን። ከዛስ ተመልከቱ አሁን በደንብ ለዘይድ ነው የምትነግረው። she jumped up in haste and excited the admiration of the messenger of God። ፈጥና እየለበሰች ሳለ
የአላህን መልእክተኛ ሙገሳ ሰማች ይላል። ለእሷ ሙገሳ እንዲህ ቀስ ብሎ እንደማጉረምረም ግን ጮክ ብሎ ይሰማ እንደማሾክሾክ ሆኖ ግን ጮክ ብሎ ይሰማኝ ነበር ትላለች። ከዛ know that he heard ወይ something that could sincerely be understood ይሄ ማለት ነው scarcely be understood however he did say overtly ይሄ ግን በግልጽ የተሰማ ነበረ የተናገረው ምን አለ glory to be God the almighty ለኃያሉ ፈጣሪ ምስጋና ይግባው glory to be God ለኃያሉ ፈጣሪ ይመስገን he who cause hearts to turn ልቦች እንዲቀየሩ እንዲሞቁ የሚያደርግ ብሎ አመሰገነ። ከዛስ ተመልከቱ ይሄን ያመሰገነው ለማን ነው? ለዘይድ ማለት ነው። በቃ አይቷት አመስግኖ ሄደ። ከዛ በኋላስ እሷ ምን ትላለች? ዘይድ መጥቶ ወደ ቤት ሲጠይቃት እንደዚህ ሆነ ትለዋለች። ኢሚዲየትሊ ከታች ስታነቡት ዘይድ ወዲያውኑ ወደ መሐመድ ሄደ ማለት ነው። ወዲያውኑ ከዛ በቃ ሚስቴን እፈታታለሁ አለ ማለት ነው። የእሷን ሁኔታ አይቶ ሚስቴን እፈታታለሁ አለ። እባክህ እንዳትፈታት ይለዋል። አይ እፈቷታለሁ በቃ ምንም ከዛ በኋላ ምንም ቀጣይ ፔጁ ላይ ብታነቡት በእሷ ላይ ምንም ማድረግ በቃ ከዛ በኋላ አላደረገም። ማድረግ ራሱ አልቻለም። በቃ ምን እንደሚያደርጋትም ግራ ገብቶታል። ስለዚህ ፈታት ማለት ነው። በፈታት ጊዜ የአላህ መልእክተኛ ምን እንዳደረጉ አይሻ ጋር ሆነው ሳለ ምን አደረጉ? ድንገት እንደ መስለምለም ነገር ውስጥ ገቡ። ልክ እንደ ፌንት አይነት ማለት ነው። መስለምለም ውስጥ ቅልጥ አሉና ከዛ ምን አሉ? የአላህ መልእክተኛ አይሻ ማነው አሁን ማንን ነው ምልከው ዘይነብን እንዲያጋባኝ ፈቷታላ ኢዷን ስትጨርስ የኢዳ ወራቷን ስትጨርስ ማን ነው የሚያጋባኝ ብሎ ቅልጥ ያለ ነገር ቅልጥ ብሎ ከዛ ፈገግ ይል ነበር ትላለች ማለት ነው። ይስቅ ነበር። ይሄው ሂስትሪ ኦፍ አጠበሪ ላይ ነው። አሁን ቁርአኑ ላይ እንመለስና እስቲ እንየው። በስነ ስርዓት አግብታ እያለ ይመኛት ነበረ፣ ተመኝቷታል። ከዛም ደግሞ እኔ እንትን ልበልልሽ አንተ አብራራሃን አግብታ ቁርአኑ ላይ ሄድ ላብራ እንግሊዝኛ በከኪሳ አንፈልግም። የግል ማብራሪያን ሳይሆን እንግሊዝኛ ከቻል ካንብብልን እና ተርጉምልን። ሂስትሪ ኦፍ አጣበሪ ነው። ይሰማል? ድምጼ ማንበብ ትችላለህ በአረብኛው። አጎቴ ድምጼ ይሰማል? ይሰማል። ጊፍተር የመጨረሻውን ይቀጥሉላቸው። ዌል ዘ ሜሴንጀር ኦፍ ጋድ ዋስ ቶኪንግ ዊዝ አይሻ የሚለውን እሱን ተናገርኩት። አይ ላብራራለህ። አንተ እንዳብራራው ላብራራ። አዳምጠኝ። የጎደለ ካለ ቪኪዬ ጨርሰውና ወደ እነሱ ሀሳብ እንሂድ። አንዴ ላውራ። ምንም የጎደለ የለም። የሌለ እንዳይመስላቸው እንዲያነቡላቸው ነው እንጂ የጎደለም የለም ይለውበታል። ሁሉንም አሁን የተናገርኩት እንዳለ የመጽሐፉን ሀሳብ ነው። በይህን ተረዱት። እሺ ቀጥሎ ወንድማችን ጊፍተር ከኪስ አንፈልግም፣ ከመጽሐፍ በማስረጃ እሺ። ያጠቃሉት እናንተን ይበሉ። እፎይ ከፍቷል እያሉ ነው። እየሰማኝ የልጁም ኔትወርኩም ትክክል አይደለም። እሺ ሀሳብን አጠቃል ከቪኪ ጋር አጠቃሉና እኔም ልረፍ በዛው። ቪኪ አጠቃሉ አንድ ላይ። እሺ ሲጀመር ቁርአኑ የሚያወራ ስለ ዜድ ነው። እዚህ ላይ የመጣው እንትን ሐዲስ ضعيف ነው። ሲጀመር ነብያችን ሰለላሁ ዐለይሂ ወሰለም ወደ እሷ ቤት ሄዶ እሷን አይቷል የሚለው ሐዲስ ከዛ ልቦ እንትን ቀልጠበት ነው። ምንድነው የምትለው? ይሰፋብናል። አውርተህ ዝም ልትል ነው። አሁን ማስረጃ ብለህ አታመጣልኝም። ነገሩ ጊፍተርዬ ስለሚሰፋብን ضعيف መሆኑ። እሺ ያው እሺ ላተልቅ በቃ ይሰፋብናል ያልከኝው ነው። እሺ ክፈትና አሳየኝ። እሺ ተፍሲር ነው ከጀምሩ ባይዘው ቁርጡቢ ማመጣልሃለው
እዚሁ ሌሎችንም ተፍሲራትን አመጣልሃለሁ፣ አታመልጣት። ምንም ለውጥ የለውም። ያኛው ዴፍ ብትለው ከዛኛውም አለ፣ እዛኛውም እንደዚያ ብትለው የዛኛው ላይም አለ። በጣየው በሽ ተፍሲራትና ሐዲሳትንም አጣቅስልሃለሁ። ሐዲሳት አዳምጥ። እዚህ ጋር ሐዲሱ ይሄ ነው አይደል? እስኪ ሐዲስ አይደለም የከፈተው አዳምጠኝ። እዚህ ጋር በሪን ነበርኩ ሐዲስ ኮት ያደረገው ሐዲስ ዳኢፍ ነው ካል አዳምጠኝ። ትርጉሙ እኮ በሐዲስ ነው የተተረጎመው። አንድ አዳምጠኝና ሐዲሱ እሱ መሆኑን ታይና ከዛ በኋላ እሱ አይደለም ትላለህ። እሺ እዩልኝ። እሱ አዳምጠኝ አንዴ ላምብልህ። እሺ ባይዘው ብዥታ አለው፣ ብዥ የሚል ነገር አለ። የራሱ ከፍቷል እኮ። አዎ ግድ የለም ገብቶኛል። እያሳየን ፈትዋ ነው ያመጣው እኮ ያመጣው ፈትዋ ነው። ቀጥል። እሺ አይዋቸው እንግዲህ ሙስሊም አዎ ፈትዋ ነው ያመጣሁልህ። እና ታዲያ ፈትዋ ነው ያመጣሁልህ። ጊፍተር ግን በጣም ብዙ ጊዜ አይቻለሁ። በጣም ተዋሻለህ። ለምን እንደሆነ እንጃ። ለአላህ ነበር የምትዋሸው። ያንብብልን እስቲ እንደው መንፈስ አፍከፍቶ ያናገራል ነው። ቆይ ተውሱንና አንብብልን ቀይረው። በአንዳንድ ትርጓሜ ክታቦች ላይ የተዘገበው አንተ ያልከውን ነው የሚያመጣው። አዳምጠኝ። የተዘገበው ሐዲስም ምን ያህል ትክክል ነው እንደ አልጠበሪ እና አልቁርጡቢ የሱረቱል አልአሕዛብ አንቀጾች ሲተረጎሙ መልእክተኛው ሰለላሁ ዐለይሂ ወሰለም የሙእሚኖች እናት የሆነችውን የእመቤታችን ዘይነብ የዚድ ምስትን መውደዳቸውን አንዴ ላይ መልሰው። አንዴ ሊይዝህ አይደለም ባይዙ ስጨርስ ነው የምንይዝህ፣ ግን መልሰው እስኪ። አው በድጋሚ አንብበው። አሁን ቀጥል፣ ይቅር በለኝ። በአንዳንድ ትርጓሜ ኪታቦች ላይ የተዘገበው ሐዲስ ምን ያህል ትክክል ነው? ሐዲሱ ነው ያም የተተረጎመ እንደ አልቁርጡቢና እንደ ጠበሪና እንደ አልቁርጡቢ የሱረቱል አልአሕዛብ አንቀጾች ላይ ሲተረጎም መልእክተኛ ሰለላሁ ዐለይሂ ወሰለም የሙእሚኖች እናት የሆነችውን እመቤታችን ዘይነብ ብን የዚድ ምስትን መውደዳቸውን ባዩ ጊዜ እና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲወድቁ በቤቷ ውስጥ ተገለጠ እና በውበቷ ተደነቀ ይላልና ምን ትላለህ ተብሎ ተጠየቀ። እዚህ ጋር አሁን ማመጣለህ ሐዲሱ ዳይፍ መሆኑን ነው ማመጣለህ። እነዚህ ዘገባዎች ትክክለኛ አይደሉም። ኢማም ኢብኑ አልአራቢ አልማሊኪ አላህ ይዘንላቸው እንዲህ ብሏል። ነብዩ ሰለላሁ ዐለይሂ ወሰለም አይቷት በልቦ ውስጥ ወደቀችው ማለታቸው በተመለከተ ይሄ ውሸት ነው። ምክንያቱም እርሱ በሁሉም ጊዜና ቦታ አብሯት ነበርና በዚያን ጊዜ ምንም መጋረጃ አልነበርም። ታዲያ እንዴት አብሯት? ከዛ በኋላ ሌላ አሁንም ሐዲሱ ዳይፍ መሆኑን ላምጣልህ። ሌላ ማን እንዳለው ማለት ነው። ማን ያለው? እሺ ገብተህ አሳየኝ። ኪታቡን ክፈትና የሊቃውንት የሐዲስ ሊቃውንት እንደዛ ያሉበትን ከፍተህ አሳየኝ። ቆይሽ የሐዲሱን ሊቃውንት ለምሳሌ ያዛያለሁ። የሐዲሱን እኮ ሊቃውንቱን እኮ እየነገርኩህ እኮ ነው። እሺ ከፍተህ አሳየኝ። ከዚህ ኢማም አልቁርጡቢ እንዲህ ብሏል። እዚህ ጋር አዳምጠኝ። ነብዩ ሰለላሁ ዐለይሂ ወሰለም የዚድ ሚስት የሆነችውን ዘይነብን ይወዱ ነበር ተብሎ ስለተነገረው ነገር እና አንዳንድ ተንኮለኞች አንዳንድ ጊዜ ፍቅር የሚለውን ቃል ይጠቀማሉ። አንዳንድ ተንኮለኞች ፍቅር የሚለውን ቃል ይጠቀማሉ። አንዳንድ ሐሰተኞች፣ ተንኮለኞች፣ ውሸታሞች። ቀጥል፣ ላጠናክርልህ ብዬ ነው። ቀጥል። አላህስ እንዲህ አለ። አሁንም ማለት ነው አንዳንድ ሊቃውንት እንዲህ ብሏል። ይሄ በነብዩ ሰለላሁ ዐለይሂ ወሰለም በኩል ኃጢአት አይደለም፣ ንስሐ እንዲገባ ወይም ይቅርታ እንዲጠይቅ እንዳል ታዘዘ። አታይምን? አንድ ነገር ኃጢአት ላይሆን ይችላል፣ ነገር ግን ከሱ የተሻለ ኢብኑል ጆዝ ያለውን አሁንም ልድገምልህ። ይሄ ራእይ ነው፣ ሐሳብ ነው። ስለ ሐዲሱ ነው ማለት አሁን የኢብኑል ጆዝ ኪታባቸው
አዎ ግባና ባዚል አልመሲር ላይ እንዲህ ብሏል። እሺ ባዚል አልመሲር ላይ ግባና ሳየኝ ነፍስህም ውስጥ ስማኝ ትደብቃለህ። ባይዘወይ አንዴ የጀመረው ጨርሶ እሺ ጨርስ እሺ እሺ በነፍሴ ውስጥ ትደብቃለህ ማለት ተደብቀ በልብ ውስጥ ትደብቃለህ አላህ የሚገልጠውን ማለትም እሱ ይገልጣል ማለት ነው። በዚህ ላይ አራት አስተያየቶች አሉ ብሎ ወደ ታች ይላል። አሁን ሐዲሱ ደይፍ መሆኑን እንትልል ነው እንትኑ ፈትዋው ረጅም ነው ካነበብኩልህ ማለት ነው። ግን ሐዲሱ ደይፍ መሆኑን አይተሃል አይደል? እቀጥልልሃለሁ እኔ እስከመጨረሻው ይሁን ያላየው ግባና ሳየኝ እንዴ ቆይ ፈትዋ ማለት ባይዘው ቆይ አንዴ እኔ አሁን ዌብሳይት አውጥቼ እንትን ማለት እችላለሁ። ኢብኑ ሐኪም ማለት እንዲህ አይነት ሰው ናቸው፣ እዚህ ሀገር ነበሩ፣ እንዲህ ናቸው ማለት እችላለሁ። ልክ እንደዚሁ ነው። እናንተ ይቅርና ፈትዋን አምጥተንላችሁ ፈትዋ ላምጣልህ የምትቀበለው ነገር አለ? ፈትዋ ላምጣልህ ይቅርና እኔ እኮ ፈትዋኑ እኮ ሐሳቦችን እኮ አይደለም አሁን ያሳየው ሐዲስ ደይፍ መሆኑን ሐዲስ ደይፍ ማለት ኢማሞችን እኮ ነው የነገርኩህ። የኢማሙን ኺታብ የሐዲስ ሊቃውንት የተናገሩትን ግባና አሳየኝ አልኩ። እሱን ካሳየኝ ፈትዋው ካልሆነ ግባና አሳየኝ። አንተ ያሳየኝ ምን መሰለ ኢብኑ ሐኪም ዌብሳይት ውስጥ ገብቶ የጻፈውን ነገር ቆስጠንጢኖስ እንዲህ ብሏል ብሎ ኮት አድርጎት የጻፈውን ነገር ነው። ግባና እነሱ ውስጥ አሳየኝ። ባይዘወይ እሺ እንደው እንደ አንተ አርጊመንት እንኳን ብንሄድ ኢብኑ ኸቲር እና አባስ አልሱዩጢ ቆይ ማቱሪዲ እነዚህ ሁሉ ያንን ነገር ይናገሩታል። አሳያለሁ። ባይሆን አንተን ቀጥል አሳየኝ። ኢማሞቹ እሺ በቃ እስከዛ ስማኝ ማንም ሰው ያወራውን ሳይሆን ኢማሞቹ ኺታብ ውስጥ ግባና አሳየኝ። ለምሳሌ ቅድም ባርነት አንስተናል ነበር። እኛ ባርነትን አንስተን ነበር አይደል? እሺ ላውጣል ከነሱ ኺታብ ከፈለክ ቀላል ነው። እሱ ደግሞ ቀላል ነው። እሺ አውጣና ከነሱ ኺታብ ለምሳሌ እኛውን ባርነትን አንስተን ነበር። ባርነትን አንስተን በእስልምና በገበያ ባሪያን አውጥቶ ጡቷና ዳሌዋ ሌላ የብልት የአካል ክፍሎቿን መነካካት ጨመቅ አድርጎ መግዛት ይቻላል ብለን ማውራት እንችላለን። ሐዲሱ ደኢፍ ነው የሚሉ ብዙ ሙስሊሞች አሉ። ቢገቡ ግን እናሳያቸዋለን። ፈትዋውን ከፍተን ሳይሆን የራሳቸውን ኺታብ ከፍተን ይሄኛው ነገር እናሳያቸዋለን ማለት ነው። ይሄ ኺታቡን በራሱ ውስጥ እዛ ውስጥ ገብተን እናሳያቸዋለን። ያውና ምናልባታም የተናገርኩት ላይ ለምሳሌ ኢማም በይሃቂ የጻፈው አለ የነ ዑመር ምናምን ነገር ኮት አድርጎ ሱነን አልኩብራ በሚባል መጽሐፉ ላይ ያስቀመጠው ነገር አለ። ትላንት ነው ከትላንት ወዲያም እያየነው ነበር። ያ ነገር ውሸት ነው ቅጥፈት ነው የሚሉ በጣም ብዙ ሙስሊሞች አሉ። በጣም ብዙ ሙስሊሞች አሁን የምትሉም አጥፉ። እኔ ግን ገባና ምን አደርጋለሁ መሰላችሁ? ሐዲሱ ሰሂህ መሆኑን እንዲገብቼ የራሳችሁን ኪታብ ውስጥ አሳያችኋለሁ። እዚህ የሚረብሽ ድምጽ አለ። ማን ጋር ይሆን አላሁ አዕለም። ድምጹ የሚረብሸው ነው እና ልክ እንደዚሁ ግባና እነሱ ውስጥ አሳየን። ሌላው ኦኬ ያረ ቅድም የረሳሁት ነገር አለ። ልጁ ምንድን ነበር እነዚህ ነገራቶች የሚናገሯቸው ቀጣፊ፣ ለምሳሌ ቁርጡቢን አነሳው ቀጣፊ አለው። ጠበሪንም አነሳው ጠበሪም ቀጣፊ ውሸታም ነው አለው። ተንኮለኞ ሰዎች የሚናገሯቸው ንግግር ናቸው። ነብያችን በዚህ ነገር የሚታለሉ የሚወድቁ ምናምን አይደሉም። እንደውም እኔ አውቄ ልጨምርልህ አልኩት። ተንኮለኞች ምናምን ነገር ሲል ቀጣፊም ይሆኑ ውሸታሞቹም ይሆኑ ሌላም ነገር ይሆኑ እነዚህ ጠበሪ አሁን ካፊር ነው ማለት ነው እንደ ሙስሊሙ። ለምሳሌ ምን የሚል ሐዲስ አለ? አላህ ራሱን የፈጠረው ከፈረስ ነው የሚል ሐዲስ አለ። ያንን ውድቅ አድርጋችሁታል። በእርግጥ ሰሂህ ቢሆንም አላህ ራሱ ምን አደረገ? ቆይ አመጣልሃለሁ እኮ እያልኩ ነው። እንደዛውም ታዲያ ትንሽ ኔት እያስቸገረኝ ነው። ቆይ አመጣልሃለሁ። አው ታዲያ እስክታመጣ ዝም እንበል ልለፍልፍበት እንጂ ምን ነው እስክታመጣ አንተ አሁን ዝም ብለህ አምጣ በቃ እኔ ላውራበት እዛው ከዛው ነገር ላይ ሳልወጣ ማለት ነው። አላህ ራሱን ከምን ፈጠረ የሚል ሐዲስ አለ። ከፈረስ ፈጠረ፣ ከላብ ፈረስ ፈጠረ፣ ፈረሶች እንዲሮጡ አደረገ ዘንድ። ይህ ምን አይነት ሐዲስ እንደሆነ በራሱ አላህ አለም ማሳየት ይችላል። እና ግን ዳይፍ አድርገውታል። ሰሂህ እንደሆነ የሚናገሩ ዑለማዎች ኢማሞችም አሉ በእርግጥ። እና ምንድነው አሁን ለምሳሌ ምሳሌ ነው ያመጣሁት። እሺ ስለማያመጣ በዚሁ አጠቃለን እንዘጋዋለን። ምሳሌ ነው ያመጣሁት። ይሄንን ሐዲስ
ይህንን ሐዲስ ውሸት በቃ ውሸታሞች ምናምን ውሸታም ሰዎች የተናገሩት ነው ብለው ነው ለምሳሌ የሚያነሱት ፈትዋው ላይ ማለት ነው። ከዚህ ቀደም የተሰጡት በዚህ ጉዳይ ፈትዋ እየሰጠየው ነበርና ሐዲሱ ግን ምን አሉበት የሚለውን ማለት ነው እንዴት ተቀበሉት የሚለውን እና ውሸታም ሰዎች በነብያችን ላይ እየቀጠፉ ነው ምናምን አሉ። ግን እነዚያ ሰዎች ሙናፊቃን ናቸው ብለዋል። ሙናፊቃን ናቸው ስላሉ ሙናፊቃን ናቸው እነዚያ ሰዎች ብለዋል። ልክ እንደዚሁ ጠበሪም ውሸታም ከሆነ ሙናፊቅ ነው ማለት ነው። ቁርጥቢም ሙናፊቅ ነው። ለማንኛውም ያው ምንም የምናጠቃልለው የሚያመጣው ማስረጃ ስለሌለ ወይ ቢኬ ባይዘው ይሄ ነገር ምንም ዲናይ ልታደርጉ አትችሉም። ቁርአን ላይ የተጻፈ ነው በግልጽ። ቁርአኑን ክፈተውና እናንብበው። ቁርአን ላይ መሐመድ በልቡ የደበቀው ነገር እንዳለ ይናገራል። በልብህ ደብቀህ ሚስትን ያዝ ከመፍታት ፈራ የሚለው በመጀመሪያ እዚህ ጋር ራሱ 37 ላይ ስለ ማን ነው ዚያድ እንዳልሆነ መሐመድ ራሱ ዚያድን ነፃ እንዳወጣው እዚህ ጋር እስቲ አንብበው። ለዚያም አላህ በእርሱ ላይ ለለገሰለትና አንተም ነፃ በማውጣት ለለገስክለት ይላል። ስለዚህ መሐመድ ነፃ ያወጣው ማንን ነው? ሙስሊሞች ይሄን አታውቁትም? እዚህ የቁርአን ክፍል ለዚያድ አይደለም ለመሐመድ ነው የሚናገረው ነው የምትሉት እናንተ? ስለ ዚያድ ነው የሚናገረው ስለ መሐመድ አይደለም ነው የምትሉት? ይሄው ለዚያም አላህ ነፃ በማውጣት አንተም ለለገስክለት ለዚያድ ይላል። ስለዚህ ዚያድን ነፃ አውጥቶት ዚያድ ኢብን መሐመድ ይባል ነበር። ስለሱ ነው እየተናገረ ያለው። ሶ መሐመድ ስለሱ ጉዳይ ምን እያለ ነው? ቁርአኑ ምን እያለ ነው? ለዚያም አላህ እርሱን በእርሱ ላይ ትንሽ እስቲ እሺ አንተም ነፃ በማውጣት እሺ በእርሱ ላይ ለለገስክለት ሰው ለዚያድ ይልና አላህ ገላጭ የሆነውን ነገር በነፍስ ውስጥ በነፍሱ አይደለም እኮ በነፍስ ውስጥ ነው የሚለው ስለ መሐመድ ነው የሚናገር። በነፍስ ውስጥ የምትደብቅ ስትሆን አላህን ልትፈራ ይልቅ የተገባ ሲሆን አላህ ሊፈራ አይደለም የሚለው ለመሐመድ ነው ብሎ የሚናገረው። አላህ ልትፈራ ይልቅ የተገባ ሲሆን እያለ ነው ያለው። ስለዚህ አይደለም የሚያወራው። እሺ ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ ከመፍታትም አላህን ፍራ በምትል ጊዜ አስታውስ። አሁን ለዚህ ያለው ለመሐመድ ነው ቀጥታ አስታውስ። ታሪኩን እያስታወሰ ነው ማን አለ። ዚያድም ከእርሱ ጉዳዩን በፈጸመ ጊዜ በምዕመናን ላይ ልጅ አድርገው ያስጠጓቸውን ሰዎችን ሚስቶችን ከእነርሱ ጉዳዩን በፈጸመ እሺ ከፍ አድርገው በፈጸሙ ጊዜ በማግባት ችግር እንዳይሆንባቸው እርሷን አጋባ ነው ሳይሆን አጋባን። የአላህም ትእዛዝ ተፈጻሚ ነው ይላል። ስለዚህ ይህን ታሪክ ታዲያ በምንድን ነው የምታብራሩት እናንተ? ተፍሲሩን በጠቅላላ ዳይፍ ካደረጋችሁ የእናንተ ማብራሪያ ምንድን ነው? ኢብን አባስ ይናገራል፣ ኢብን ከቲር ይናገራል፣ ማን ነው አጠበሪ ይናገራል፣ አልቁርጡቢ ይናገራል፣ ሌሎችም ሁሉ ይናገራሉ። እነዚህ ሁሉ ሐዲሱ ይሄ ነው ብሎ ነው ያብራሩት። ከታምዛችሁ ነው ዳይፍ የምታደርጉት? የት ሄደ ልጁ? የጊፍተር የሚባለው ልጅ እኮ አገር ያወቀው ቀጣፊ ነው። ባይዘው እውነትን ነው። አገር ያወቀው አይኑን አጥቦ የሚቀጥፍ ልጅ ነው። እና እንትና ማን ነው እንትናን ታውቁታላችሁ አይደል? ማን ነበር ስሙ? ያሲር ቃዲ ምን ብሎ ተናግሯል? በእስልምና ላይ ሁለት ከባድ ነገሮች አለ ሊካዱ የማይችሉ ማለት ነው። ማለት ትልቅ ከባድ ነገር ፈተና የሆነባት ነው። አንደኛ የጁጅ ማንጁጅ ጉዳይ፣ እሱ በጣም ከባድ ጉዳይ ማለት ነው። ሁለተኛ ደግሞ የሰነድ ጉዳይ ቁርአን ላይ ነው ያለው። ኤክስፕሊሲትሊ ደግሞ ቁርአን ላይ ነው የተቀመጠው ይሄ ነገር እና ለዚህ መፍትሄ ያተናላል። የጁጅ ማንጁጅን ጉዳይ ደግሞ የሆነ መሬት ስር ነው ምናምን አሉ በድልድይ ውስጥ ምናምን የሚባለው ነገር ዓለም በጠቅላላ ታስሶ አልተገኙም እነዚህ ሰዎች። ኢቭን የቻይና ትልቁ ግንብ እንኳን ሲገኝ ሳይንስ ሲያገኙ ከላይ እንኳን ይታያል። እነዚህ ሰዎች ግን ሊታዩ አልቻሉም። የት ነው ያሉት ጁጅ ማንጁጅ የሚባሉት ብሎ እነዚህ ሁለቱ ነገሮች ለእስልምና ትልቅ ፈተና እንደሆነ ኤክስፕሊሲትሊ ቁርአን ላይ እንደተቀመጠ ሳሂህ በሆኑ ተፍሲሮች ደግሞ እንደተረጋገጠ ይናገራል። ሳሂህ በሆኑ ተፍሲር ስለዚህ የሆኑ ሰዎችን አምጥተው እነዚህ ሰዎች እንደዚህ ብለዋል ማለት ሳይሆን ይሄ ቁርአን ክፍል ምን ማለት ነው ታዲያ? መሐመድ ምንድነው በልቡ የደበቀው? ሰዎችን ፈርቶ አላህ ሊፈራ ሲገባው ለምንድን ፈርቶ በልቡ የደበቀው ነገር ምንድነው? ከዛ በኋላ
እሱ ከፈታት በኋላ እኛ አጋባን ያለው ማንን ያጋባው? በየትኛው ተፍሲር ነው የምታብራሩት? ነው በራሳችሁ ልታብራሩ ነው?